ናቸው ክቡራት ተመልካቾች፣ አድማጮች፣ ወዳጆች ዛሬ ለእናንተ እጅግ ጠቃሚ የሆነ ርዕስ ይዤ መጥቻለሁ እና ይህንን ርዕስ በአዲስ መንፈስ በአዲስ መነቃቃት ወደ እናንተ ሳደርስ እጅግ ይጠቅማል። አዲስ እይታ፣ አዲስ መንገድ፣ አዲስ አሰራር፣ አዲስ ውጤት ይዞ ይመጣል ብዬ ስላሰብኩኝ ነው። ስለዚህ ለዚህ ቪዲዮ አዲስ ከሆናችሁ ሳብስክራይብ አድርጋችሁ ጀምሩት። ለሌላ ሰውም እንዲደርስ ሼር እንድታደርጉት በትህትና እጠይቃለሁ። ስለዚህ ዛሬ ስለ ኒው ኤጅ ሙቭመንት በተመለከተ በኢትዮጵያ ከ2 ወር በፊት ጀምሮ በብዙዎች የዩቲዩብ ቻናል ፖድካስቶች ሲሰራጭና ትላልቅ የሃይማኖት አባቶች፣ ትላልቅ ምሁራን ያልናቸው ሰዎች፣ የሳይንስ የፍልስፍና እና የተለያዩ የሃይማኖት መሪዎች በዚህ ሀሳብ ሲያንሸራሽሩ ቆይተዋልና በዚህ ሀሳብ ላይ ብዙዎቹ ደንግጠዋል። ብዙ ሰዎች ተቃውሟል። ጥቂት ሰዎች ደግሞ በሀሳቡ ተስማምተዋል። እንዲሁም ጥቂት ሰዎች ውዝግብ ውስጥ ገብተዋል ማለት ነው። ስለዚህ ለዚህ ሀሳብ ሚዛን ያስይዛል ብዬ በገመትኩት እኔም በተረዳኝ ባነበብኩት እና ራሴን በራሴ ካዳመጥኩት ነገር ወደ እናንተ ለማካፈል ዝግጁ ሆኛለሁ። መልካም ቆይታ ይሆንልኝ። ስለዚህ ኒው ኤጅ ሙቭመንት ማለት ምን ማለት ነው? ለምንድን ነው ብዙ ሰው የደነገጠ? ለምንድን ነው ብዙ ሰው የተቃወሙ የሚለውን ነገር ዛሬ መፍትሄ ያገኛል ብዬ አምናለሁ። ኒው ኤጅ ሙቭመንት ማለት አዲስ ሀሳብ ማስተናገድ፣ አዲስ አመለካከት ማሳደግ፣ የነበረውን አሮጌ ማንነት በመጣል ወደ አዲስ ማንነት የመሄድ ዝንባሌ የሚያሳይ የአዲስ እሳቤ እንቅስቃሴ ማለት ነው። በሌላ አገላለጽ የአዲስ አመለካከት ንቅናቄ ማለት ነው። ስሙ እንደምናየው ኒው ኤጅ ሙቭመንት ማለት ከነበረው ኦልድ አስተሳሰብ ከነበረው አሮጌ አስተሳሰብ ወደ አዲስ አስተሳሰብ መምጣት ማለት ነው። እንግዲህ ይህ ስል ብዙዎቻችን አዲስ ሀሳብ እንፈልጋለን፣ አዲስ አመለካከት እንፈልጋለን፣ አዲስ ማንነት እንፈልጋለን። አዲስ ቤት ጭምርም ብንገዛ ደስ ይለናል። አዲስ መኪና፣ ብራንድ የሆነ መኪና ብንይዝ ደስ ይለናል። አዲስ ቦታ ብንሄድ ደስ ይለናል። አዲስ ብርሃን ብናይ ደስ ይለናል። አዲስ ልብስ ብንለብስ ደስ ይለናል። አዲስ ሀሳብ ለምን እንደምንፈራው? ብዙ ሰው አዲስ ሀሳብ ይፈራል፣ አዲስ ነገር ግን ይወዳል። ስለዚህ አዲስ ነገር፣ አዲስ ሪዛልት፣ አዲስ ውጤት ለማምጣት አዲስ ሀሳብ መቅደም አለበት ማለት ነው። ስለዚህ ኒው ኤጅ ሙቭመንት እኔ በአዲስ መንፈስ በነቃ ግንዛቤ እንድትመለከቱት ነው እማያችሁ። ምናልባት እኔ አዲስ ነገር ማለት አዲስ ነገር ሲሰማ ሰው ይደነግጣልና በቃ ላለመስማት ጆሮውን ይደፍናል ማለት ነው። በቀኝ ይላል ማለት ነው። ይህ የውድቀት ትልቁ መንገድ ነው ማለት ነው። ይህ የእስራት ትልቁ መንገድ ነው ማለት ነው። ስለዚህ እባካችሁ አዲስ ነገር ሲመጣ አዲሱ ነገር ባይጥምህም ባይመችህም ከኮምፎርት ዞን ቢያስወጣህም ለመቀበል ግን ዝግጁ መሆን አለብን። አንድ ሰው ነቃ የሚባለው በዚህ ቅጽበት አዲስ ሙቭመንት የሆነውን ነገር ለመቀበል ዝግጁ ሲሆን፣ አንድ ለአዲስ ነገር ጉጉ ሲሆን፣ መነሳሳት ሲኖረው፣ ሁለት በዚህ ቅጽበት ደስተኛ ሲሆን። እነዚህ 3 ነገሮች ካሉ እርግጠኛ ነኝ አትጠራጠር፣ አንተም ኮንሺየስ ነህ ማለት ነው፣ ንቁ ነህ ማለት ነው። አንድ ሰው ንቁ ከሆነ ደግሞ ምንም ይሁን ምን በዚህ ምድር የሚያስደነግጠው ነገር የለም። ኢቭን ሞት የሚባለው ትልቁ ፍርሃት ማለት ነው። ስለዚህ ኒው ኤጅ ሙቭመንት ማለት አዲስ እይታ ነው ብለን ካሰብን በዚህ ጊዜ የመጣ ብቻ ተደርጎ መወሰድ የለበትም። ከድሮ ከ2.5 ሚሊዮን ዓመታት በፊት ጀምሮ ኒው ኤጅ ሙቭመንት በየጊዜው የመጣ ነው፣ በየጊዜው የሚነሳ ነው። ሀሳቡ ሊቀያየር ይችላል። ነገር ግን አዲስ ንቅናቄ በመጣ ቁጥር የሰው ልጅ እድገት፣ የሰው ልጅ አስተሳሰብ፣ የሰው ልጅ ፈጠራ እያደገ የሚመጣበት በዚህ ኒው ኤጅ ሙቭመንት ነው ማለት ነው። ኒው ኤጅ ሙቭመንት ለሃይማኖት ብቻ ተደርጎ የሚወሰድ ነገር አይደለም።
ኒው ኤጅ ሙቭመንት በፍልስፍናም አለ፣ ኒው ኤጅ ሙቭመንት በሳይንስም አለ፣ ኒው ኤጅ ሙቭመንት በሃይማኖትም ጭምር አለ። ግን ብዙ ሰዎች ኒው ኤጅ ሙቭመንት የሚባለው ሃይማኖቱን የሚያስቀይር 666 እሳቤ ይዞ የመጣ ነው ተብሎ ሲወራ ሰምቻለሁ። ይህ ውሸት እንደሆነ ነው የማስበው። እባካችሁ በአዲስ መንገድ ማየት ብንሞክር ጥሩ ነው ብዬ አስባለሁ። በዚህ ኒው ኤጅ ሙቭመንት በተመለከተ ከወር በፊት አዲስ አንድ ታዳጊ ህፃን የ21 ዓመት ታዳጊ ልጅ ሰላም አነስተዋበል የምትባለው በተለያዩ ፖድካስት ቀርባ የራሷን እሳቤ በዚህ ኒው ኤጅ ሙቭመንት ስታንጸባርቅ አይቻታል። እሷን እድል አግኝታ በትላልቅ ፖድካስት ብታቀርብም ብዙ ሰዎች ግን ከሷ በላይ ስለዚህ ኒው ኤጅ ሙቭመንት ስለ ኮንሽስነስ ስለ መንፈሳዊነት ብዙ ጥልቅ መረዳት ያላቸው ሰዎች እንዳሉ መዘንጋት የለብንም። እሷ ስለወጣች እሷ ብዙ እይታ ባለበት ፖድካስት ወጣ ሀሳቧ ለመግለጽ ትንሽ ሙከራ ባደረገችበት ወቅት ብዙ እንትኖች አሉ። ግን ከዚህ በላይ ሀሳቦች እንዳሉ ማመን አለባቸው። ከዚህ በላይ ጥልቅ እሳቤ ያላቸው የተደበቁ ሰዎች በኢትዮጵያ ውስጥ እንዳሉ ማወቅ መገንዘብ አስፈላጊ ነው። እነዚህ ሰዎች ሲመጡስ ምን ልትሉ ነው ማለት ነው? ስለዚህ ይህ ኒው ኤጅ ሙቭመንት እንዳልኳችሁ ከ2.5 ሚሊዮን ዓመታት በፊት የነበረ የዓለማችን የህዝብ ቁጥር 100,000 በነበረበት 100,000 የዓለም አጠቃላይ በዓለም በዚህ ዓለም ውስጥ በዚህ ጊዜ ኒው ኤጅ ሙቭመንት በጀመረበት ጊዜ 100,000 ብቻ ነበር። ግን እንዳሁኑ ላይሆን ይችላል። ግንዛቤ ኮንሽስነስ ለበሉ እንዳሁኑ ላይሆን ይችላል። ግን በነበረ የዓለም የህዝብ ንቃተ ህሊና በነበረው ነገር አዲስ ንቅናቄ ከዚህ ዓመት በፊት ጀምሮ ነበረ ማለት ነው። ያ ከ2.5 ሚሊዮን ዓመታት የነበረ ፖሊ ሊዮቲክ የሚባል አዲስ የሃይማኖት ብልጭታ በተጀመረበት ጊዜ 3 የሃይማኖት መሰረታዊ ሃይማኖት የተጀመሩበት መንገድ ነበሩ። አኒሚዝም፣ ቶቶኒዝም፣ ሻማኒዝም የሚባሉ ማለት ነው። እነዚህ አኒሚዝም የምንላቸው ኦልሬዲ በጣዖት በግዕዝ ድንጋዮች፣ ወንዞች እያዩ የሚያመልኩበት አዲስ ብልጭታ ዝናብ ሲመጣ ኮከብ ሲመለከቱ ፀሐይ ሲመለከቱ ግርምታ ነበራቸው። እንዳውም ከዚህ ጊዜ በዛን ጊዜ ስለተፈጥሮ ስለ ፈጣሪ ትልቅ ግንዛቤ ነበራቸው ሰዎች ነበሩ ማለት ነው። አሁንማ ሰው ተዳፍነዋል በአእምሮ። በዚህ ጊዜያዊ ቁሳዊ ዓለም ሰው ወደ ጥልቁ መንፈሳዊነት እንዳይገባ በጥቁር መጋረጃ ተሸፍነናል። ስለዚህ ከዛ ጊዜ ጀምሮ ነው አዘሴም ታይም እንትን ቶቶኒዝም የምንለው እነዚህ እጽዋት ወደ ከግዑዝ አካል ወደ እጽዋት ማምለክ ተጀመረ። ከዛ ሻማኒዝም የምንላቸው ደግሞ ትላልቅ የሃይማኖት መሪዎች ብቅ ያሉበት ጊዜ ነበረ። በዛን ጊዜ ነው ትላልቅ ምላቸው ለዛን ጊዜ የሚመጥኑ ትላልቅ ሃይማኖቶች የመንፈሳዊ ሃይማኖቶች የጀመሩበት። ከዛ ጊዜ ጀምሮ ይህ የፖሊዮሊቲክ የዘመን ብልጭታ የታየበት የኒው ኤጅ ሙቭመንት ነው ማለት ነው። በሁለተኛው ሜሶሊቲክ የሚባል የኒው ኤጅ ሙቭመንት ዘመን ምን ነበረ? በዚህ ከ10,000 እስከ 5,000 ዘመን የነበረ ነው። ከዚህ ዓመት ወደ ኋላ ስንመለስ 10,000 ዓመት ያስቆጠረ ማለት ነው። በዚህ ጊዜ የዓለማችን የህዝብ ቁጥር 1 ሚሊዮን ከ100,000 እስከ 1 ሚሊዮን የሚደርስ እስከ 10 ሚሊዮን የሚደርስ ህዝብ ቁጥር ነበረ ማለት ነው። ይህም ሁለተኛው የኒው ኤጅ ሙቭመንት እንቅስቃሴ ነው ማለት ነው። ከዚህም አልፎ ወደ በኒዮሊቲክ የሚባል ዘመን የመጨረሻው ሃይማኖት ትልቁ አሁን የምናውቃቸው ቡድሂዝም፣ ጁዳይዝም፣ ክርስቲያን፣ እስላም ብለን የምናውቃቸው ትላልቅ የሃይማኖት ተቋማት የተፈጠሩበት ዘመን ነው። በዚህ ኒዮሊቲክ ዘመን የምንላቸው ማለት በዚህ የኒው ኤጅ ሙቭመንት እንቅስቃሴ ራሱ ኦርቶዶክስ ክርስትና የምንለው
ቡዲዝም የምንለው ሌሎች የሃይማኖት ተቋማት በተቋም ደረጃ የሚታወቁ ሃይማኖት በኒው ኤጅ ሙቭመንት የመጡ ነው ማለት ነው። አዲስ ነገር አይደለም። አሁን ከዛ በኋላ የተፈጠረ ኒው ኤጅ ሙቭመንት፣ በዚህ ዘመን የተፈጠረ ኒው ኤጅ ሙቭመንት የሚባል ነገር የለም። ራሱ ሃይማኖት የፈጠረው ኒው ኤጅ ሙቭመንት ነው ማለት ነው። ከዛ ክርስትና ደግሞ ከብሉይ ኪዳን ኦሪት ዘፍጥረት የምንለው የሙሴ እንቅስቃሴ ወደ አዲስ ኪዳን ራሱ ከብሉይ ኪዳን ወደ አዲስ ኪዳን መምጣት ኒው ኤጅ ሙቭመንት ነው ማለት ነው። ኢየሱስ ራሱ የኒው ኤጅ ሙቭመንት አንድ አካል ነበረ ማለት ነው። የእስልምና የመሐመድ መምጣት እስልምና ሃይማኖት ስታብሊሽ ማድረግ ኒው ኤጅ ሙቭመንት ነው ማለት ነው። እንዴት ነው ታዲያ እንደ አዲስ ያያችሁት? ስለዚህ ይህ ዘመን ደግሞ አልፎ ማለት ኢየሱስ እንደምታውቁት አዲስ ኒው ኤጅ ሙቭመንት ሀሳብ ስላመጣ ተሰቀለ ማለት ነው። አዲስ ሀሳብ ነው ያመጣው። የነበረውን ሀሳብ ሊቀይርብን ነው፣ ሃይማኖት ቀያሪ የሆነ ሰው መጣብን ብለው ሰቀሉት ማለት ነው። ስለዚህ ኒው ኤጅ ሙቭመንት አሁን የተፈጠረ ተደርጎ መወሰድ የለበትም ማለት ነው። ሃይማኖት ከተፈጠረ በፊት የነበረ አብሮ በሰው ልጅ አስተሳሰብ እድገት በሳይንስ ቢግ ባንግ በምንለው በፍልስፍና በግሪክ በሮማውያን በግብፅ የነበረ የአዳዲስ እሳቤዎች አዳዲስ ማንነቶች የማሳደግ ሁኔታ እነዚህ በሙሉ ኒው ኤጅ ሙቭመንት ናቸው ማለት ነው። በሳይንስም እንደዚሁ ማለት በሃይማኖትም እንደዚሁ። ስለዚህ ኒው ኤጅ ሙቭመንት በሶስቱ በኩል ከጊዜ ሂደት አብሮ በኢቮሉሽን እያደገ ያለ ለሰው ልጅ የንቃተ ህሊናም እጅግ በጣም ጠቃሚ የሆነ እንቅስቃሴ ነው። ይህ እንቅስቃሴ ማንም በየትም በኩል ሊያቆመው የማይችል ነገር ነው። የዚህ ኒው ኤጅ ሙቭመንት ሃይማኖት ብለን ብንጠራውም ድሮም ነበር፣ ፍልስፍና ነው ብለን ብንጠቅሰው ድሮም ነበር። የሰው ልጅ የንቃተ ህሊና እያደገ በሄደ ቁጥር ኒው ኤጅ ሙቭመንት እያደገ መምጣቱ የማይቀር ነገር ነው። እኛም አልፈን ሞተን ታሪክ ሆነን ሌሎቹ ትውልዶች የሚመጡ ትውልዶችም ሌላ ኒው ኤጅ ሙቭመንት ይዘው እንደሚመጡ ምንም ጥርጥር የለውም ማለት ነው። ስለዚህ ኒው ኤጅ ሙቭመንት ለሰው ልጅ ንቃተ ህሊና እጅግ በጣም ጠቃሚ እንደሆነ ማወቅ አለብን ማለት ነው። ስለዚህ ሲጀመር ከሃይማኖት በፊት ሰው ነበረ እያለ ነው። ሃይማኖት ከ3000 ከ4000 ዓመታት በፊት የተፈጠረ ነገር ነው። የሰው ልጅ የተፈጠረበት የመጀመሪያ ፍጥረት ደግሞ እንዳልኳቸው ከ2.5 ሚሊዮን ዓመታት ጀምሮ ነው። ስለዚህ ምንድን ነው ኒው ኤጅ ሙቭመንት በዚህ የተፈጠረ በቃ ማለት እኛ ሃይማኖት ከሌለ የለንም ተብሎ እስከመወሰድ ድረስ ሰው ለምን ይደርሳል? ይህ በአዲስ እኛ ሁላችንም ሰዎች ነን። ሰዎች ብቻ አይደለም፣ ሁሉም ፍጥረታት በፈጣሪ የተፈጠሩ ናቸው። ስለዚህ ጥልቅ ግንዛቤ፣ ጥልቅ እይታ፣ ጥልቅ የሆነ ኮንሽስነስ ያስፈልጋል በሁላችንም ዘንድ ማለት ነው። ስለዚህ መታጠር የለብንም። ይሄ እኔ በዚህ ነው የማውቀው። በዚህ አጋጣሚ እውቀት ባለፈው የሆነ ቪዲዮ ሰርቼ ነበረ። የሰው ልጅ እምነት በእውቀት ልክ ነው ብዬ ነበር። ስለዚህ ባካችሁ እውቀታችሁ በማሳደግ እምነታችሁ ማሳደግ ትችላላችሁ። ስለዚህ እኔ በማውቀው ነው አባቴ በነገረኝ ብቻ ነው ተብሎ መወሰድ የለበትም። ከአባትህ የተሻለ እሳቤ እንዲኖርህ ነው በዚህ ጊዜ የተፈጠርከው። ከአባትህ በፊት ብትፈጠር ኑሮማ አንተ ከአባትህ የወረደ ሀሳብ አለ ማለት ነው። ስለዚህ አንተ አባት ማለት ለአባትህ እንደ ሰው አንተን ፈጠረ ማለት ከአባትህ የተሻለ እሳቤ የተሻለ ግንዛቤ አለ ማለት ነው። ለምን የአባትህም ሀሳብ አለ፣ እንደገና በዚህ ዘመን ደግሞ አለ አንተ። ስለዚህ አባትህ ከሞተ በኋላ ያው ፈጣሪ ካለው አንተ ከቆየ የተሻለ እይታዎች የምታይበት ነገር ነው። ስለዚህ ከአባትህ የተሻለ ሀሳብ ያለ አንተ ነህ። ከአባትህ የተሻለ ግንዛቤ ሊኖርህ፣ የተሻለ የስራ ፈጠራ ሊኖርህ፣ የተሻለ ማንነት ሊኖርህ የሚገባ ሰው ነህ እና አባቴ ብቻ ያለኝ ነው የሚይዘው ካልክ አባትህ ያለውን ሁሉ ነገር አትይዝም። ነገር ግን ከአባትህ በታች ሆነህ ትቀራለህ ማለት ነው። ስለዚህ እያንዳንዱ ሰው ከአባቱ በላይ ከድሮ የነበረ እሳቤዎች የተሻለ እሳቤ እየያዘ መሄድ አለበት። ከኛ በላይ ደግሞ የሚመጣው ትውልድ ከኛ የተሻለ ሀሳብ ከኛ የተሻለ የዓለም ቴክኖሎጂ ይዞ እንደሚመጣ ምንም ጥርጥር የለው ማለት ነው። ይህ ነገር ማመን አለብን። ልጆቻችንም እኛ ያወቅነው ብቻ እንዲያውቁ አይደለም ማዘዝ ያለብን። እኛ የምናውቀው ነገር ያውቃሉ፣ እኛ የማናውቀው ደግሞ ይጨምራል። ስለዚህ በዚህ መልኩ
መረዳት አለብን። ኒው ኤጅ ሙቭመንት ሌላ ሀሳብ እንደሌለው ማወቅ አለብን። ሃይማኖት የመቀየር ምናምን አይደለም። እያንዳንዱ የራሱ ሃይማኖት አለው። በዛ ሃይማኖቱ እስከ ጥግ መሄድ ይችላል። የዚህ ኒው ኤጅ ሙቭመንት ግን በሃይማኖት ብቻ አይደለም፣ በሳይንስም በፍልስፍና በሃይማኖትም ጭምር እንደሆነ ታሳቢ እናድርግ። ይህ ደግሞ ለሰው ልጅ ንቃተ ህሊና እጅግ በጣም ጠቃሚ እስከሆነ የሰው ልጅ እድገት ደግሞ ስለማይቆም ነው። ስለዚህ በዚህ መረዳት አለብን የሚል ሀሳብ አለ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ጠቀመን ካላችሁ ሳብስክራይብ ብታደርጉ ምንም አይልም። እኔም አመሰግናችኋለሁ። መልካም ጊዜ